እንዲህና እንዲህ በሆነ ነገር የምታሞካሽሽ ቤተ ክርስቲያን ነው ያለቻቸው። ክብር ለኦርቶዶክስ ተዋሕዶ ቤተ ክርስቲያን። ከመጽሐፍ ቅዱስ የወጣ ነገር የለንም። አሁን ለምሳሌ አባ ሕርያቆስ አንቺ ከምድር እስከ ሰማይ የምትደርሺ መሰላል ነሽ ብሎታል። ከየት አመጣው? በኦሪት ዘፍጥረት ምዕራፍ 28 ቁጥር 10 ጀምሮ እናገኘዋለን። የበረከት አባት ቅዱስ ያዕቆብ ከወንድሙ ከኤሳው ተጣልቶ ከሞት ለማምለጥ ከዳን ወደ ቤርሳቤ ጉዞ አደረገ ይላል። ሲመሽበት ድንጋይ ተንተርሶ ተኛ። ሲመሽ ድንጋይ ተንተርሶ ሲተኛ እግዚአብሔር መጣ። ክብር ለስሙ ይሁን። እግዚአብሔር ልጆች እግዚአብሔር መጣ። ወደ ላይ መጣ። ወደ ተንተራሰው ድንጋይ መጣ። ክርስቲያኖች አንድ ነገር ልብ በሉ። ሕይወት ሲመሽብን፣ ሕይወት ሲጨልምብን ብቸኛ ለቅሶ ደራሻችን፣ ብቸኛ የመጨረሻው ለቅሶ ደራሻችን፣ እንባ አባሻችን መድኃኔ ዓለም ነው። ክብር ለስሙ ይሁን። እግዚአብሔር ልጆች አዎ ቀን ሲመሽ እናት አባት ይተዋሉ። ቀን ሲመሽ ጓደኛ ዘመድ አዝማድ ይሸሻል። አዎ ጊዜ ሲከዳ ሁሉ ይከዳል። እውነቴን ነው የምላችሁ። ሁሉ ሲከዳን፣ ጊዜ ሲከዳን፣ ስልጣን ሲከዳን፣ ገንዘብ ሲከዳን፣ ማንነት ሲከዳን የማትከዳን የአማኑኤል እናት ድንግል ማርያም ናት። ምስጋና ይድረሳት። የማትከዳን እናት፣ በቃ ልባችሁ ይረፍ። የማትከዳን እናት አለችን። የማትከዳን እናት 18 ዓመት ሞልቶሻል ከቤት ውጪ፣ 18 ዓመት ሞልቷል ከቤት ውጣ የማትል የሁል ጊዜ እናት። ደግሞስ የድንግል ማርያም ልጅ ከመሆን በላይ ምን ክብር አለ? ምን ደስታ አለ? ምን ከፍታ አለ? ኧረ ክብር ለድንግል ማርያም ይሁን። እግዚአብሔር ልጆች አይዟችሁ፣ ቀን ሲመሽብን መድኃኔ ዓለም ይመጣል። ድንግል ማርያም ትመጣለች። ቀጥታን ይመጣሉ ያበረቱን ሊያቆሙ የእግዚአብሔር ልጆች። ያዕቆብ ቀን ሲመሽበት እግዚአብሔር መጣ። ሕልም አየ። የወርቅ መሰላል ከምድር እስከ ሰማይ ተተክላ ጫፎቿ እስከ ሰማይ ደርሳ አየ። በዚያች ወርቅ መሰላል ላይ ቅዱሳን መላእክት ይወጡ ይወርዱ ነበረ። በጫፎ ላይ ደግሞ ንጉሥ መድኃኔ ዓለም ነግሶባት ነበረ ይላል። አያችሁ ከምድር እስከ ሰማይ የምትደርስ የወርቅ መሰላል፣ ቅዱሳን መላእክት የሚወጡባት የሚወርዱባት የወርቅ መሰላል፣ በላዋ ላይ ንጉሥ የተቀመጠባት የወርቅ መሰላል። እርሷ ማን ነበረች? ንገሩኝ። እርሷ ማን ነበረች? እመቤታችን ድንግል ማርያም ነበረች። ክብርና ምስጋና ይድረሳት የእግዚአብሔር ልጆች። አዎ ወደ ምስጢሩ አንገባም፣ ሰዓት አይፈቅድልንም። በአጭሩ ግን ያዕቆብ ያያት የወርቅ መሰላል ቅዱሳን መላእክት ለምስጋና የሚወጡባት የሚወርዱባት መድኃኔ ዓለም ኢየሱስ ክርስቶስ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ፍጹም አምላክ ሲሆን ፍጹም ሰው የሆነባት የሁላችን እናት እመቤታችን ድንግል ማርያም ነበረች። ክብርና ምስጋና ይድረሳት የእግዚአብሔር ልጆች። ስለዚህ ይህንን በኦሪት ዘፍጥረት ምዕራፍ 28 ቁጥር 10 ላይ የተጻፈውን ሊቁ አባ ሕርያቆስ በመንፈስ ቅዱስ ተመርቶ በታሪክ ሐረግ ስቦ ከሰማይ እስከ ምድር የምትደርሺ የሕይወት መሰላላት አላት ድንግል ማርያም። አዎ ይህ ብቻም አይደለም፣ ሕይወት ዘሲሮን ምስላታል። ይኸው አባ ሕርያቆስ አንቺ የሲሮን ዕፀ ሕይወት ነሽ ብሎ ያመሰግናታል። ምስጋና ለስም አጠራሯ ይሁን የእግዚአብሔር ልጆች። ክርስቲያኖች ለሆኑ ሰማያዊው ትሑት የሆነ በድንግል ማርያም በኩል ነው። አዎ የሰው ፍቅር አገብሮት ሲመጣ ለመንግሥትነቱ የተዘጋጀች ሆና ያገኛት እናታችን እመቤታችን ድንግል ማርያምን ነው። የእግዚአብሔር ልጆች እናታችን እመቤታችን ድንግል ማርያም ለጌታችን ለኢየሱስ ክርስቶስ ምድራዊት ናት፣ አማናዊት ኪሩብ ናት። ያ ቅዱሳን
መላእክት እነ ኪሩቤል ለምስጋና በፊቱ ሲቆሙ በሁለት ክንፋቸው ፊታቸውን፣ በሁለት ክንፋቸው እግራቸውን፣ መላ ሰውነታቸውን በክንፋቸው ሸፍነው የሚቆሙለትን እመቤታችን ድንግል ማርያም ግን በማህፀኗ ወሰነችው። 9 ወር ከ5 ቀን በማህፀኗ ተሸከመችው። ወልዳ ታቀፈችው፣ በጀርባዋ አዘለችው፣ የድንግልና ጡቶቿን መገበችው። የአምላክ እናት ድንግል ማርያም ክብርና ምስጋና ይድረሳት። የእግዚአብሔር ልጆች ይህችን ድንቅ እናት ነቢያት አመስግነው አልጠገቧትም። እንደው ለምስክርነት ያህል የአንዱን ነቢይ ብቻ አስተምሮን አንሳላችሁ። እንዲህ ይላል ታላቁ ልዑለ ቃል ኢሳይያስ በትንቢቱ ምዕራፍ 49 ቁጥር 18 ጀምሮ እንሰማዋለን። አንስ አዕይንተኪ ጽዮን ወነጽሪ አውደኪ፣ ጽዮን ሆይ ዓይንሽን አንስተሽ በዙሪያሽ ተመልከች፣ እነዚህ ሁሉ ተሰብስበው ወደ አንቺ ይመጣሉ ይላል እግዚአብሔር ቃል። ቃሉ ከኔ ጋር በሉት። ጽዮን ሆይ በሉ። አይሰማኝም። ጽዮን ሆይ ዓይኖችሽን አንስተሽ በዙሪያሽ ተመልከች፣ እነዚህ ሁሉ ተሰብስበው ወደ አንቺ ይመጣሉ። ወደ ማን? ወደ ማን? ወደ ማን ይመጣሉ? ወደ ድንግል ማርያም ይመጣሉ። ክብርና ምስጋና ለስሟ ይሁን። ጽዮን ሆይ አዎ ዓይኖችሽን አንስተሽ ልጆችሽን ተመልከች፣ እነዚህ ሁሉ ተሰብስበው ወደ አንቺ ይመጣሉ፣ ወደ አንቺ ይከትማሉ፣ አንቺን ይመለከታሉ። እናትነትሽን ምልጃሽን እያዩ ያከብሩሻል፣ ያመሰግኑሻል ይላታል። ወረድንና ደግሞ ነገሥታት አሳዳጊ አባቶችሽ ይሆናሉ፣ እተጌዎቻቸውም ሞግዚቶችሽ ይሆናሉ። ወይሰግዱ ለኪ ኩሎሙ መላእክተ ምድር፣ የምድር መኳንንት፣ የምድር አለቆች፣ የምድር ገዢዎች ሁሉ ግንባራቸውን ዝቅ አድርገው ለአንቺ ይሰግዳሉ። እሱ ጸበለ እግርኪ፣ የእግርሽን ትቢያ ይልሳሉ ይላል። ክብር ለድንግል ማርያም። የእግርሽን ትቢያ ይልሳሉ፣ ግንባራቸውን ዝቅ አድርገው ለክብርሽ ይሰግዳሉ። ክብር ለድንግል ማርያም ይሁን። እግዚአብሔር ልጆች የእግዚአብሔር ሰዎች እንዲህና እንዲህ እያሉ ማርያምን አመስግነዋታል። ነቢያት ድንግል ማርያምን አመስግነዋታል። መላእክት ድንግል ማርያምን አመስግነዋታል። ሐዋርያት ድንግል ማርያምን አመስግነዋታል። እኔና እናንተስ ብናመሰግናት ክብር ይግባት። የእኛ እናት ድንግል ማርያም ቤዛዊት ዘበጸጋ ናት። የጸጋ ፈዋሽ ናት። የጸጋ አዳጊ ናት። የጸጋ የበረከት እናት ናት። ክርስቶስን ወልዳ የሰጠች መስቀል ስር ደግሞ እርሷን ለእኛ እናት አድርጎ እኛን ለእሷ ልጆች አድርጎ የተሰጠን የስጦታ ልጆችና የስጦታ እናት ናት። ክብር ምስጋና ለስሟ ይሁን። የእግዚአብሔር ልጆች ስለዚህ ቀድማችኋል እኮ ቅዱስ ገብርኤል እንኳን ክንፉን እያማታ መጥቶ ምንድን ነው ያላት? ድንግል ሆይ ደስ ይበልሽ እኮ ነው ያላት። ምንድን ነው ያላት? እስኪ እናንተም በሏት፣ ደስ ይበልሽ በሏት። ደስ ይበላ በደንብ ተናገሩ። ደስ ይበልሽ በሏት። አዎ አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ፣ በእግዚአብሔር ዘንድ ባለሟልነትን አግኝተሻል። በማን ዘንድ? የድንግል ማርያም ባለሟልነት በማን ዘንድ ነው? ታዲያ ለዚህች ምስጋና ይገባ። አዎ ቅዱስ ገብርኤል ቅዱሳን መላእክት ወክሎ እንዲህ አመሰገናት። ከእርሱ ደግሞ ኤልሳቤጥ ተቀበለችና እንዲህ አለች፣ ወምንተ አነ ከመ ትምጽእ ኀቤየ እሙለ እግዚእየ፣ የጌታዬ እናት ወደ እኔ ትመጭ ዘንድ እኔ ምንድን ነኝ አለች። አረጋዊቱ ናት።
እኔ ምንድን ነኝ? የጌታዬ እናት፣ የአምላኬ እናት፣ የኢየሱስ ክርስቶስ እናት ወደ እኔ ትመጪ ዘንድ እኔ ምንድን ነኝ? እኔ ገረዲቱ ወደ አንቺ ልምጣ እንጂ አለች። ኤልሳቤጥ እኮ የተከበረች እናት ናት። ጸንሳለች። የስድስት ወር ጽንስ በሆዷ ይዛለች። የጸነሰችው ደግሞ ፈጣሪውን የሚያጠምቅ ካህን ነው። እሷ በዕድሜ የእመቤታችን አክስት ናት፣ ትበልጣለች። ግን እኔ በዕድሜ እበልጥሻለሁ የጸነስኩትም ደግሞ ፈጣሪውን የሚያጠምቅ ካህን ነው ብላ አልተመጻደቀችም። የጌታዬ እናት ወደ እኔ ትመጪ ዘንድ እኔ ምንድን ነኝ አለችና ብሩክት አንዱ አንስት ቅዱስ ገብርኤል ያለውን አንቺ ከሴቶች መካከል የተባረክሽ ነሽ፣ መርገመ ሥጋ መርገመ ነፍስ የሌለብሽ፣ በረከተ ሥጋ በረከተ ነፍስ እያማለልሽ የምታሰጪ አለችና አመሰገነቻት። ክብርና ምስጋና ይድረሳት እግዚአብሔር ልጆች። አዎ ቅድስት ኤልሳቤጥ በዚህ አለቃትም መልአኩ ያለውን አመሰገነችና ቀጠለች። ወቡሩክ ፍሬ ከርሥኪ ቅዱስ ገብርኤል ይህንን አላለም። እሷ ግን ቀጠለችና በማኅፀንሽም ያለው ወልድ ዋሕድ ስግው ቃል ኢየሱስ ክርስቶስ ቡሩክ ነው፣ መርገመ ሥጋ መርገመ ነፍስ የሌለበት፣ በረከተ ሥጋ በረከተ ነፍስ የሚያድል የባሕርይ አምላክ። ኤልሳቤጥ በመንፈስ ቅዱስ ገላጭነት ስለ ድንግል ማርያም የአምላክ እናትነት የጌታ እናትነት መሰከረች። እኛም እንመሰክራለን። ክብርና ምስጋና ይድረሳት የእግዚአብሔር ልጆች። ስለዚህ በድንግል ማርያም በአፄ ዘርዓ ያዕቆብ እመቤት በጻድቃንዋ ንግሥት በስውሯ ጽላት በረከት ወርሻለሁ። እንቆቅልሼ ተፈቶልኛል፣ ጭንቀቴ ተራግፎልኛል፣ ለክብሯ ዘምራለሁ፣ እናቴ ነሽ ብዬ በአደባባይ ምስክርላታለሁ የምትሉ ሁለት እጃችሁን ከፍ አድርጋችሁ አሳዩዋት ለድንግል ማርያም። ከዳር እስከ ዳር ዓለሜው ክብሯን ዓለሜው የአምላክነትነቷን ዓለም ይመስክር። አይታይም እጃችሁ ለጻድቃኔዋ ንግሥት ለስውሯ ጽላት ለአፄ ዘርዓ ያዕቆብ እመቤት። አዎ የታሰረውን ለምትፈታው እናት፣ የሞተውን ለምታስነሳው እናት፣ የወደቀውን ለምታስነሳው እናት፣ የሰውን ሁሉ እንቆቅልሽ ለምትፈታው እናት የጻድቃኔዋ ንግሥት ፍቅሯ ልዩ ነው። የጻድቃኔዋ ንግሥት ፈጥኖ ደራሽነቷ ልዩ ነው። የጻድቃኔዋ ንግሥት ምልጃዋ ልዩ ነው። አመስግኗት እግዚአብሔር። ምስጋና ያንሳታል። አመስግኗት። ከምድር እስከ ሰማይ የምትደርስ የሕይወት መሰላል የበረከት እናት የሕይወት እናት ሰማይና ምድርን ያስታረቀች እናት ሰውና እግዚአብሔርን ያገናኘች እናት ነፍስና ሥጋን ያስታረቀች እናት እሷን በምን ቃል መግለጽ ይቻላል? እንደሁ ዝም ብለን እንወድሻለን፣ እናመሰግንሻለን፣ እናከብርሻለን እንላታለን። ክብር ይግባት የእኛ እናት እግዚአብሔር ልጆች። ስለዚህ የእመቤታችን የድንግል ማርያም የቃል ኪዳን ልጆች በእመቤታችን በድንግል ማርያም አንዳች ነገር ቅንጣት አይሰማችሁ። ውደዷት፣ እንውደዳት፣ እናክብራት፣ ስለ ክብሯ እንዘምርላት። ገና እኮ ክብሯ አልተነገረላትም እኮ፣ ገና ስለ ክብሯ አልተዘመረም እኮ። አንዳንዶች ብዙ የተነገረላት የሚመስላቸው አሉ። አይደለም ወዳጄ፣ አይደለም ወዳጄ። ክብሯ ልዩ ነው፣ ጸጋዋ ልዩ ነው። ብዙ እንዳልላችሁ ብዙ ጊዜ የለም፣ ይበቃናል።